አንዴ ለምን ዝም አትሉም እናንተ? ግን ትንሽ ደቂቃ ለኔ ስጡኝ እንጂ አላህን ፍሩ እናንተ። አስገባት ሳላ። ካልሆነ እናትሽም በዚህ ልክ የምታጠለጥል የምታሰቃይ ከሆነ አንቺም ባለቤትሽም ወረበል ከአብ 5 ደቂቃ አይፈጅም። የኢትዮጵያ ህዝብ 5 ደቂቃ አይፈጅብንም። እኛ ሚዲያ ላይ አምጥተን ለጥፍሻለን። አንቺም ባለቤትሽም ባለሽበት አንድ መሳሪያ ይለቀቅብሻል። ምንም ኖርማል ነው ከፈለግሽም። ግን እናትሽ ነች። ጀጀል ታረጊያት አይገባም። እናት ታጥፋ ትስበር። አንቺ እናቶቻቸው ልጆቻቸውን በሚጥሚጣ የሚያጥኑ አሉ እኮ። ልጆቻቸውን እኮ ሲያጠፉ ቅንጫያቸው ላይ ወይ እሙሙ የምንለው ላይ በሚጥሚጣ የሚያሹ አሉ፣ በቃሪያ ወረበል ከአባ። ዛሬ ግን እናታቸውን ያመሰግናሉ። አረብ ሀገር ሄደው ከ3ኛ ፎቅ ላይ ወድቀው በ16 ዓመቷ በ14 ዓመቷ ከአረብ ሀገር ላይ ተሰዳ ሄዳ እናቷን ለመለወጥ ሬሷ የገባች ልጅ አለች። እነዚህ ምን ይበሉ? ዛሬ ለአቅመ አዳም ስትደርሺ፣ ዛሬ ወንድ ልጅ አቅፎች ስለተኛሽ፣ ዛሬ ብልጭልጭ ነገር ስላየሽ እናትም በዚህ ልክ መናገሩ የአላህ ቁጣ ሴት ነው የሚሄደው። ባልሽ አቅፎሽ የሚተኛው አበያቦ ደቂቃ አላህ ቀኑ ሙሉ ታወራነ ሳላ ሀቢቢ ደቂቃ ነ ይሰማት ነው። አቅፎ የሚተኛው ወንድስ እናንተን አቅፎ የሚተኛው ወንድ ማን ነው? እናትየው ስማኝ፣ እናትየው ማለት ነው። ባለፈው ስለ እሷ ጥሩነት ነበር ስታወራ የነበረው። አየር ጤና ያለችዋ ጥሩነት ስትል የነበረው። ቆይ ማዘር የሚታርጉ ስለ እሷ ጥሩነት ነበር ስታወራ የነበረው። እቺ ግን መታ ጓደኛዋ ላይ ልትፈነዳ ትሞክራለች። ይኸውልህ ፎቶ እንግዲህ ሲበሉ ሲጠጡ ጎረቤት አይደለም ያለችው ነው። ይኸውልህ ጋይስ፣ ይህ ሁላችሁም የኢትዮጵያ ሕዝብ ፍረዱ። ሼር ኮፒሊንግ አድርጎ አላህ ይነዓል ዋልዴኩም። ሁላችሁም ጉድ ስሙ። እቺ እናት ምን ያህል እንደምትበደል ጎረቤት ምን አይነት እንደሚበደል ማለት እቺ ናት። ራህመት ማለት እቺ ናት። አያት አላቃትም። ጎረቤት አለችም ያለችው እኔ ቤት ስትበላ ይኸውልህ ፎቶዋ የልጅ ልደት እያከበርኩ ያት እነዚህ ጓደኞቻችን ናቸው። አላቃትም ያለችው የዛሬ 12 ዓመት ሳላ አስገባት። ልጅቷን አስገባት። ስለዚህ ሰብስቦ በሚጥሚጣ ማፈን ነው። ሳላ ወረበል ከአባ ማለት ነው። እኔ በቢሊዮኖች ቢከፈል ነው ይከፍላለሁ። ወላሂ መስዋዕትነት ይከፍላሉ እነዚህ ሰዎች። ወረበል ከአየር ጤና ከጫፍ እስከ ጫፍ ሚሊዮን ድሩ ያለን ሰዎች ነን። 31 32 ጎላ ቃሊቲ አቃቂ ፒያሳ ቄራ ቸርቸር ጨርቆስ የምትፈልጊበት ቦታ ጁሩዬው ከኛ ጋር ነው ያለው። ወላሂ በ5 ደቂቃ ውስጥ የምናደርገው እናደርጋለን። ወይ ታከብሪያለሽ እናትሽን ወይ ደግሞ ገለል ብለሽ አርፈሽ ልጅሽን እያሳደግሽ ትኖሪያለሽ። እንደ ቡሽቲ ገለል ለምትደረጊው በኢትዮጵያ ህዝብ እያልኩሽ ነው። እንደ ቡሽቲ ገለል ያደርጉሻል። ጋይ ሼር ኮፒሊንግ አድርጉ። ሁላችሁም የአዲስ አበባ ተወላጆች፣ ሌላ ከተማ ያላችሁት፣ የክፍለ ሀገር የእናት ፍቅር ያለው ታብታብ ሼር ኮፒሊንግ አድርጉልን። አንድ የጥራት ሳላ አስገባት። እኔ ልውረድ፣ እሷ ካለች ይደብረኛል። ልናገር አላህ ራም ዋልዴክ ሳላ ጂኒ ውስጥ ልከተኝ ነው አንተ ማስገባት ላላ ብለህ ላላ ብለህ አስገባት። የምትፈልገው ከእናቷና ከጎረቤት የምትፈልገውን እንጠይቃት። አስገባልኝ ሳላ ላላ ብለህ። የለችም፣ ሄዳለች። ወረበል የምትኖረው አየር ጤና ነው ጋይስ። የቀራት አንድ ጎረቤት አላት ወይዘሮ ማዛ። እሷን ልታለያያት ፈልጋ ነው። ጎረቤቷ አደራ እንትን እንዳትቀየሚ በልጆቿ የመጣ በጣም ጠንካራ ነሽ፣ ጀግና ነሽ። አንድ የቀረሻት አንቺን ነው። አንቺን ለማለያየት ነው። እሺ የኔ ውድ አየር ጤና የምትኖሩ አንዳንድ ቁጥር ጻፉልን። አየር ጤና አካባቢ የምትኖሩ ወጣቶች ከሴት እስከ ወንድ አንዳንድ ቁጥር ጻፉልን ጋይስ። አየር ጤና የምትኖሩ አንዳንድ ቁጥር ጻፉልን። ሳላ ዝም ብለህ ቁጭ። አይ ሰው ምን ያህል እንዳለ ኢትዮጵያ ውስጥ ለማወቅ ፈልገን ነው። አየር ጤና የምትኖሩ አንዳንድ ቁጥር ጻፉ። አንዴ አየር ጤና የምትኖሩ 1000 ምናምን ሰው አለ እዚህ ጋር። እኔ ማየት እችላለሁ። ኡስማን እኔ አውቃታለሁ ልጅቷን። ከፈለጋችሁ እኔ ያለው በጣም ብዙ ሰው ኮመንት እየጻፈ ነው። ስነ ስርዓት ሊኖርሽ ይገባል እናትዬ። የአንቺ እናት አይደለችም፣ የኢትዮጵያ ሕዝብ እናት ነች። ጎረቤቷ የአንቺ እናት ሳትሆን። ሰላም ናችሁ? እንዴት ናችሁ? አለን። ሰላም ነው። እስኪ አውራ። በሜንሽን አሳብደኛል ነገር እንደሚያበላሹት እዚህ ያበላሹ። አየር ጤና ጓደኛ ናት የተባለችው አየር ጤና አለች የተባለችው እኔ አገኛታለሁ። ከፈለጋችሁ ፎቶ አላኩልኝ ማለት እዚህ ጋር መሳደብ ምናምን እዛ ሁኚና እንፈልጋለን። አየር ጤና ምትኖሩ አንድ ሌሎቻችሁ ሙይት አድርጉ። ብራዘር እዛ ቁጭ በይ። አስገባኝ እያለች ነው። ለምን አታስገቡኝ? በውስጥ እየጻፉልኝ ነው ብዙ ሰዎች። አየር ጤና ከፈለጋችሁ እኛ አለን ለእኛ ተዉት እያሉ ነው። ሁሉም ሰው ሚስቱንም ባልየውንም ከፈለጉ እያሉ ነው። 5 ደቂቃ አይፈጅብንም እኛ የኢትዮጵያ ሕዝብ እናንተን ለማጥፋት። ግን
እናት ነች የወለደ አንጀት አይችልም ብለን ነው። ወረበል ካባ ሁሉም አንዳንድ ቁጥር ነው የሚጽፈው። እንደዚህ ጥሩ አይደለም። እናትሽ ነች። ነይ እንዳትጂ ይዊ ምናምን። አንቺ ይዊ ጎረምሳ ልጅ አላት። ጎሮሮሽን የኔ እናትን እንደዚህ ብታወሪያት መጥቼ ጎሮሮሽን በጥስሽ ነበር። ወረበል ካባ አንድ ጊዜ ታዳምጠኛለህ? ማውራት ይችላል። እንደዚህ ማታውሪ አኽላቅ ይኖርሽ። እዚህ ጋር ያለው አንድ ሺህ ሰው እናትን ስታወሪ በስነ ስርዓት አኽላቅ አለኝ። እኔ ሂዊ ያልኳት ማለት ነው። ኖርማል ሲጀመር ሀቢብቲ አንድ ደቂቃ ላውራሽ። ባላለን ክፉ ነገር አልተናገርኩም። አሁንም ስለፈለግክ ነው አንተ የሁሉ ቃል እየተናገርክ ያለኸው። መጥፎ ቃል ካፌ አልወጣም። አንቺ በስነ ስርዓት አውሪ። እናትሽ በስነ ስርዓት አውሪ። እናንተ ምን ሆናችሁ ነው ግን እንደዚህ የምትናገሩኝ? እኔ እኮ በስርዓት ነው ያወራሁት። ከዚህ በላይ ስርዓት አለ እንዴ? ከቅድም ጀምሮ ሀቢብቲ ነብዩ ሰለላሁ ዐለይሂ ወሰለም እንኳን ምን ብሏሉ? ጥሩ ንግግር ሰደቃ ነው ብሏሉ። ከመንደር ሰው ጋር ለምታወሪው ጎረቤት ነች። ሂዊዬ ነይ፣ ታላቀሽ ነች። የፈለገ ነገር ቢሆን ሂዊ ከዚህ በፊት የተናገርሽው ነገር ሊያመን ይችለዋል። እባክሽ ሂዊዬ እንደዚህ አይደለም። እናትሽን ብትሆኝ ዲሲፕሊን ባለው እዚህ ጋር ያለው ጎረምሳ ሴት እናትን በስነ ስርዓት ጥሞና ባለው በጥሩ ንግግር በጥሩ ቃላት እንደመናገር ነይ አንቺ እንዳትሄጂ። የፈለገ ጥፋት ቢኖርባት ትልቅ እናታችን ነች፣ ትልቅ ሴትዮ ነች። ሀያ የሚባል ነገር አለ ሀቢብቲ። አንቺ ከባለቤትሽ ጋር አየር ጤና ነው የምትኖሪ። የትኛውም ጉድጓድ ወላሂ በ5 ደቂቃ ውስጥ ሊሆን ነገር ትደረጊያለሽ። አላህ ሻሂድ ነው። ላይቭ ላይ እያየን ሰው ልከናውን ሀቢብቲ ለአላህ ብለሽ ተረጋጊ እህቴ። ወላሂ ጥሩ አይደለም። መታመም አለ፣ መሞት አለ። ማንም ሰው አይረብሽ። አታውራ በእናትህ እሺ። ሶፊ የምትባሏ ምንም የማታውቅ ሰው ጋር ነው የገባሽው። ወረበን ነው የምልሽ። ሶፊን አሁን እንዴት እንደምናመጣ ታሳያቸዋለሁ። ሶፊ ራሱ ቀጥ እህቴ ሀቢብቲ ማን ነው ስሟ? ሚዩቱን እሺ በላት። ሳላ ተናገሪ፣ ከስምሽ ጀምሪ። የትኛዋ ልጅ እንደሆነች እናቅ። ስምሽን ተናግረሽ ቀጥይ። አረ ለእሷ ስትቆረቆር የነበረች አየር ጤና ያለችው ራሱ በጣም ጥሩ ሰው ነች ስትል የነበረቻት ልጅ እኮ ነች። ተከርብታ በአንድ እንደዚህ የመጣችባት ማን የምትባለው ነች? እችኛዋ ሄለን ነች። ሄለን የምትባለው ስታወራ የነበረ ስለ እሷ ጥሩነት ስታወራ ነበር። እናትየው ራሱ ወረበል ከአባ እኔ ሰምቻለሁ። ነይ ትለኛለች። ሄለን በጣም ጥሩ ሰው ነች ብላ ስታወራ የነበረ በ5 ደቂቃ ውስጥ እንደዚህ መከረበት። ዱንያውን የከረበተሽ ቅርሹን የከረበተሽ። እኔ ወላሂ ሚሊዮን ብር ላስገባልሽ። አካውንት ላኪልኝ አሁን 5 ደቂቃ። በዱንያ እናት እንደዚህ የምታንጠለጥሉ ከሆነ ሚዩትሽን አንሺ አውሪና ሀቢብቲ። ማማ ሰላም አለይኩም። ወአለይኩም ሰላም። ይሄ ነው አኽላቅ። ደህና ነሽ ማማ? እንዴት ነሽ? አልሐምዱሊላህ። እንዴት ነሽ? ደህና ነሽ? ደህና ነኝ ማማ። እኔና አንቺ መሀል የተፈጠረ ነገር የለም። በሰላም እያወራን ነው። የፈለገ ነገር ቡኔን እኔ አንቺን ታውቂያለሽ። ወለሽ ምናምን ብለሽ የምትረግም ልጅ አይደለሁም። ወልጄ አይቻለሁ። ታውቂያለሽ። አህላቄንም እንዴት እንዳሳደግሽኝም በደንብ አድርገሽ ታውቂያለሽ። የፈለገ ነገር ቢሆን ማማ እኔ አንቺን አሳልፌ እንደማልሰጥ ከአንቺ ጋር መጥፎ ነገር ስር እንደማልገባ ታውቂያለሽ። ከዚህ በፊትም እግረኛው ሚዲያ ጋር ሊሄድ ነው እንደዚህ ላደርግ ነው እንኳን ብለሽ ከኔ ጋር የተማከርሽው ነገር የለም። ልክ ነው። ልጆች ያጠፋሉ። ሲያጠፉ ደግሞ እንዴት አድርገን ነው ችግሩን የምንፈታው የሚለው ነገር አንደኛ ነገር ማማ እዚች ጋር ብዙ ሰው ይናገራል። እናታቸውን በእንግሊዘኛ እያወሩ ምናምን አይኗ አንቺ በደንብ አድርገሽ ታውቂያለሽ። እንግሊዝኛ የመጣሽው እናቴ የመጣሽው የመጣችው ለሪከርድ ነው። እንዴት ስታወራ እንደነበር ሰምቻለሁ። ለምንድን ነው የመጣችው? እዛ ቤት ምን ስታወሪ ነበር? ሀቢቢ እየሰማን ነው። እዚህ ጋር ለእኛ ሳላዬ ሀቢቢ ቀጥል። ሁሉም ሰው አየር ጤና አለ ስላለ ሁሉም ስለተነሳ ነው የመጣችው። በስልክ አውራናለች። የመጣችበትን አላማውን መጀመሪያ ትንገረን። አላማው ምን መሰላችሁ? አላማው ማለት ነው መጀመሪያም አፉ እንባባል በሚለው ነገር ተስማምተን ጁምዓ ዕለት አፉ ተባብለን ነበር እኛና ማማ።
በፍዷል። አሁንም አፉ ከተባባልን ካለ ሌሎቻችሁ ለምን ዝም አትሉም? እናትዬ መናገር የምትፈልጊውን ነገር ከውስጥሽ ተናገሪ። አንዴ ለመጨረሻ ከውስጤ ነው የምናገረው። አፉ ተባብለናል አይደለ ማማ? አፉ አልተባባልንም። ግቢ ስር እስኪ ይሄን ያው ሁለቱ ትንሽ ደቂቃ ከዛኛ መሀል እንገባለን። ከዛ በፊት ሶፊ ቤት አሁን የተናገርሽው ስትናገር ይሄን መልስ ሰጥሻለሁ። እሺ ማማ እዛ የተናገርሽውን አሁን ድጋሚው ውሸታም ካልሆንሽ እዛ ቤት የተናገርሽውን ድጋሚው ኖርማል ነው። እየሰማሁሽ ነበረ። በሌላ ሰው ሰምቼሻለሁ። ድጋሚው እሺ። የትኛው ሶፊ ቤት ነገር ላብራራልሽ። ይሄን ድጋሚው እኔ እየተከታተልኩ ነው ከጠዋት ጀምሬ። እዛ ሶፊ ቤት ያልሽውን ነገር አሁን ስትደግሚው ይሄን መልስ ሰጥሻለሁ። የትኛው ልጅ አንዱን ንገሪኝ። ዛሬ አልገባሽም? ታውሪያ ነበር ሶፊያ ቤት አነበርሽ እኮ። የትኛው ልድገምልሽ? ንገሪኛ። የተናገርሽው ዝም ብላ እንዴ? እኔና እሷ እየተግባባን እኮ ነው። አንዴ አሁን ማማ ሰምቻለሁ እንደዚህ ያልሽው ነገር ልክ አይደለም እያለች ነው። የትን ነው እስኪ ልንገርሽ። ወሬ ሰምቼ ነው። አልሰማሁሽም። አይ ምን አልኩሽ? ንገሪኝ። አትናገሪም? አልገባሽም? መግባትና አሁን አንቺ እኮ ቦሬ ሰምቻለሁ ብለሽኛል። የሰማሽውን ነገር ንገሪኝ። ቦሬ ነው ወይ? ሰምቼሻለሁኝ። አሁን አልገባው ነገር እኔ ላውራ አንዴ። ሳልዬ እንኳን እሳቸው አይደሉም ወረበል ካባ ይኸውልሽ፣ ያልሽውን ነገር ታውቂያለሽ። ውሸታም ስለሆንሽ እንኳን እሳቸው አይደሉም። ሳላይታት ደውል አላህ የናአለኔ ቲክታኩን ራሱ አሳበዱኝ። እኔ ልቦልካቸው ነው ስልኬ ላይ ያሉ ሰዎች እንዳለ ራሱ ሳላ ቫርተማን አንዴ ካወራሁት ነገር የደበረሽ ነገር ያስቀየምኩሽ ነገር ካለ ንገሪኝ። ሶፊ ቤት ገብተሽ ስታወሪ የነበረው ሶፊ አንደኛ ምንም የረዳቻት ነገር የለም። እናቶችሽ አሳዝነውን እየረዳነት ያለ ነው እኛ ነን። አሁን ከእናታችሁ የምትፈልጉት ምንድን ነው? ይሄን ብቻ ነገሪ። ከእናትና ከጎረቤት ደግሞ ጎረቤት አላችሁ ብለሽ ምትመሰክሪ ፌት ኦፍ አንዴ ቆይ ማዘርዬ ዝም በሉ። ጎረቤት አይደላችሁም ብላችሁ ጎረቤትን ቆይ አንዴ ሀቢብቲ፣ እኛ እኮ እናትና ልጅ ነን። አንቺ ከሷ ምንድን ነው የምትፈልጉ ተባብለን የምናወራ ሰዎች አይደለንም። አንድ ሁለት ደግሞ እኔ ሶፊ ቤት ገብቼ መጥፎ ነገር ስለ አንቺ ማውርቼ ከሆነ እኔ ብያታለሁ፣ ይቅርታ እንጠይቃለን ያልኩት አንዴ ቆይ እየገለበጠኝ ስለሆነ ነው። እኔ ልንገርሽ ለአንቺ እህቴ አንድ ጥያቄ፣ አፉ በይኝ። ይቅርታ እሺ። እኔ አንደኛ እንደ እህቴ ነው ማይሽ። አንዴ ሁላችሁም ዝም በሉ። ትንሽ ደቂቃ እኔ ልናገር። ለምን እድሉን የቲክታክ ምልክት ካላችሁ ጋይስ እየተቆራረጠብኝ ነው። አንዴ የቲክታክ ምልክት ካላችሁ ኡስማን የሚለውን እየነካችሁ አንዴ። ወላሂ በጣም እየገለበጠኝ ነው። 3-4 እያወራው አሁንም ሰዎችን የሚያሳየኝ እንትን ነው የቲክታክ ምልክት። ሳላ የቲክታክ ምልክት በብዛት ካለ ላክሽ አንዴ፣ ሌላ ሰው ከምናስቸግር ሁላችሁም አንድ የቲክታክ ምልክት ጣል አድርጉበት። ይኸውልሽ ሀቢብቲ አንድ ነገር ልንገርሽ። አሁን አንቺ ሶፊ ቤት ገብተሽ ስታወሪ የነበረውን በሌላ ስልክኛ እያዳመጥን ነበረ። ሁለተኛ ነገር ደግሞ ሂዊ ጎረቤቴ አይደለችም፣ አናቃትም፣ የትም እናቃት ሴትዮ አይደለችም ያላችሁት ፎቶ አለ። አብራችሁ ስበሉ ስጠጡ ልደት ስታከብሩ እሷ ቤት ሂዊ እኮ እናትሽን ልታድናት የመጣች አንድ ጎረቤት ነች እንጂ እናንተን ልታጠፋ የመጣች ጠላት አይደለችም። ዛሬ ሂዊ ባትኖር እናታችሁ አንገቷን ሰቅላ ወዮ ተብሎ ነገሮቹ ተደፋፍነው ቀርቷል ነበረ። እቺ እናት እኮ የመጨረሻ ጊዜ ሲሆንባት ነው የመጣችሁት። አሁን ከእናታችሁ የምትፈልጉት ምንድን ነው? ሰላም፣ ፍቅር፣ ህይወት፣ ደስታ፣ እንደ ማንኛውም እናት ግንባር እየሳማችሁ እናት እያላችሁ እግር ማጠብ፣ ወይስ ጀሀነም ላይ መቃጠል፣ ዱንያ ላይ ማቃጠላችሁ ገላችኋት ሜዳ ላይ ልጥሏት? ይህም ብቻ አሳውቂን ሀቢብቲ። እናንተ የሚቀጣችሁ ቅጣት አላህ ነው የሚያውቀው። ሰዎች ያወራሁት ነገር ቢኖር ስማ አንዴ አሁን ሁሉ ሳስታወራ ዝም እያዳመጥኩክ ነው። ሶፊ ቤት ሄጄ ያወራሁት ወሬ ምንድን ነው? ከምር እኛ እንደዚህ አይነት ልጆች ቢሆን ኖሮ እኛ ሰፈራችን ሰው የሚቀጣ ሰው ነው። እዚህም ደረጃ ሳይደረስ እኛ የቀበሌ ቤት ነው የምንኖረው። አንድ ግድግዳ አጠገብ ላጠገብ እየኖርን ያለን ሰዎች አለን። ይህን ሁሉ ነገር ስናደርግ ማንም ሰው ዝም አይለንም። አንድ ሁለት ደግሞ ህይወት በአካልም እንደዚህ ሰፈር ስር እናውቃታለን። ሰፈርና ጉርብትና ደግሞ የተለያዩ ነገሮች ናቸው። ከምርዛች ጋር መታማማ ያንን ነገር ስትናገራት ታውቃለች። ልጆቹ እንደዚህ አይነት ባህሪ እንደሌላቸው መታ ይሄ ነገር ለምን ሆነ ብላ አታስቁመኝ። አይደለች የሰፈር ሰው ናት። የሰፈር ሰው ማዘር ዝም በሉ። ከህይወት የቀረበኝ ሰው የለም። እነግርሻለሁ
ማዘር እኛ ነው የምንጠይቃቸው ልታመጣ ያለው ሚዲያ ላይ ሄለን አንድ አዳምጪ። ሚዲያ ላይ ተናግሬያለሁ። ግሩፕ ተደራጅቶብኝ ለአባትሽ አትገባም ስለው ፍርድ ቤት የሄዱበት ፋይል ይወጣል። እሺ አንቺና ሃይማኖት በሌሊት አምሽታችሁ ስትመጡ ባልቦላ ሁሉ ያጠፋችሁትን ስምሽን አላነሳውም። ለምን? ለትዳርሽ ስለማስብ ዛሬ እናገራለሁ። ማዘሪ እናገራለሁ። ታስረሻል። ከዚህ በፊት ታስረሻል። እንደውም ሚዲያ ላይ መጣሽ አይደለ? ፋይል የፈለግሽው ፍርድ ቤት ፋይል አለ። ሲሳይ ጋር ደውይለት። ዳኛው ጋር ፋይል ይኸውልሽ፣ በቀደም አውጥቼልሻለሁ። ለምን? አንቺና ሃይማኖት ሁሉ ታስራችኋል። ባልቦላ በእኔ ላይ አጥፍታችሁ እናቴ ቁጭ ብላ ሌሊት ጨፍራችሁ ሰካራም ጠጪ እናንተ ናችሁ ሁለታችሁ። እኔ ግን አልተናገርኩም እስከ ዛሬ። ገብቶሻል? ዛሬ አንቺ የተጣላቸው ጎረቤቶች አደራጅተሽ ብትመጪ የስምንቱም ስም ዝርዝር ማህበራዊ ፍርድ ቤት አለ። እኔን የከሰሱበት ተደራጅተው ሳይመክሩኝ ጎረምሳ ትሰበስባለች ትቅማለች ብሎ ክስ የሄዱበት ፋይል አወጣልሻለሁ። እኔ እናትሽ ያው እንዲህ ስታይ ፋራ እንዳልመስልሽ። ማዘር የተረጋጉ ሰው ቆይ አሁን ማዘር ላስታውሳት ውስማን የነሳው እንዳይመስላት ስታወራ ሀቢብቲ ማዘርዬ ይኸውልሽ የኔ ቆንጆ እናቴ አንቺ ይኸውልሽ አንቺ እናቱ ኧረ ይኸውልሽ ልብ ይፈርሳል። የሚበላው ምግብ ተጠግቦ እንደሚኖረው መደከም ይመጣል። አንድ ቀን መውደቅ ይመጣል። ሀቢብቲ ወላሂ አንተ ቆይ ምንድን ነው እያልክ ያለው? እኔ እኮ ምንድን አንቺ ልጨርስልሽ። አንቺ ለምንድን ነው አፋፍ የምትይው ሰውን? አንተን እኮ የምትለው አፋፍ። አንቺ በጣም ስተተኛ ነሽ። እንትን ሶፊ ቤት ገብተሽ ስታወሪ የነበረው እንዳለ የምታወሪውን ነገር እዚህ ጋር አላወራሽም። ተደባብሻለሽ። ለምን? እሺ ሶፊ ቤት ሂዊ ጎረቤት ነች አላቃትም ስትይ ነበር። ሂዊ ግን ፎቶ አመጣሽ ማስረጃ ስትበይ ስትጠጪ። ስማኝ ጀመረ ያወጣችው። ይኸውልህ እኔ አላቃትም አላልኩም ያልኩት እንደዚህ አይነት ነገር ፈጥረን ቢሆን ኖሮ ይህ ፎቶ አይደለም ሲጀመር። ይህ በጣም የመጨረሻ እህታችን ፎቶ ነው፣ የጥንጥዬ ፎቶ ማለት ነው። አንድ እናትሽን መለየት ጎረቤት ሳትሆኑ ነው ጥንጥዬዋ እዛ ቤት መታ የበላችው? ጎረቤት ስላልሆናችሁ ሰፈር ውስጥ ልደት ነው፣ የሰፈር ልጆች ልደት መታከብር ነበር ወይ? ይህን እኔ ቪዲዮ ከሰፈራችን እስከ ህይወት በር ያለውን ርቀት ሄጄ አሳያችኋለሁ። እኛን መታ ከምር አሳቢ ነኝ ጎረቤት ነኝ ካለች እንደዚህ አርጋችኋል ብላ እኛ ኔቶች በቃ እኛ ባለጌነን ተባልን አይደለ? አጠገብ እንደዚህ አፍንጫችን ያሉ ሰዎች አሉ በአንድ ግድግዳ የምንለይ። ለምን ሄዳ እነዚህ ልጆች እንደዚህ ናቸው ወይ ብላ ለምን አልጠየቀችም? እሺ አንድ ጥያቄ ልጠይቅሽ። አንዴ ጋይሶች እዚህ ጋር ያላችሁት 1700 ሰው ሂዊንን ያምናታሉ። ወረበል ካባ የሰው ልጅ የሚታመን እንደዚህ ያስታውቃል። ሂዊን አንድ ያገናኙ ማዘርዬ። ሂዊ አጠገቦት ጋር ጎረቤት አለ። ጎረቤት አለ። ሚዩቷን አንሳ። አንዴ ጎረቤት አለ አጠገባችሁ ጋር የሆነ ጎረቤት ዝም ብሎ ልጅ ወይ ጎረቤት አንድ ይቀጥሩልን። አንድ ያለ ፊታቸውን መታየት አይፈልጉም እንጂ አለ ጎረቤት ሁላችሁም ስሙ። እዚህ ጋር 1700 ሰው ወላሂ ላዚም እውነተኛ ነገር። እናትዬ ሰላም ብለናል። ጎረቤት ቆይ ላገናኝሽ። ለምለም ነይ አንዴ። የኔ ጎረቤት እንደውሽ ብቻ ተናገሪ። እኔን አታውቂኝም? ሌላ ሰው ግቢ ነው። ቆይ አንዴ ዝም በይ አንዴ። ለምን ዝም አትይም? እኛ እነሱን ነው የምንጠይቀው። ይኸው አናግራት። ሰላም ነው እናት? ጎረቤት ሰላም ነሽ ወይ እያልሽ። ሰላም ነሽ እግዚአብሔር ይመስገን። ማዚና እዛ ጋር ያሉት ሁለቱ ጎረቤቶች ናቸው ለአንቺ? አዎ። የአካባቢ ሰዎች ናቸው? አዎ። ጨረስን በቃ ማዘሬ ቴንኪዩ። እናመሰግናለን። ጎረቤት ለመባል እኮ አጥር መጋጨት የለበትም እርስ በርስ። ወረበል ካባ ቪዲዮን አብሩት። በቃ ማዘር ግቡ ወደ ቦታችሁ። እንጨምር፣ ሌላም ሰው እንጨምር እንዴ? ናይ ቪዲዮን አብሩት። ነው በቃ ጨረስን። እሺ አሉ ወጣቶች ራሱ ይናገራሉ። የማዘርን ጉዳይ ለማበላሸት ብታስወጣት ሁሉ ደስ ይለኛል። አትወጣም። ለምን ትወጣለች? ይህ የማይመስል ነገር ነው የምታወሩት። እንዳታስወጣት እስማን አታስወጣት። እኔ አንዴ ላውራት ልጅቱ ግን አንዴ ቆይ እናወራታለን። አንዴ ጎረቤት መረጃ ስለፈለግሽ ሁላችሁም ሙይት ብታደርጉልኝ ደስ ነው የሚለኝ። ሁሉም ይከፍታል ሙይት። እኔ ምን ላድርግ? ስራው የኔ ነው የሚመስለው ወይ እናንተ ነው የሚመስለው እኮ። እኔ እኮ አሁን በቀጥተኛ መስመር እንደሄዱ ነው። እናትና ልጅ ይጣላል፣ እግርና እግር ይጋጫል፣ አለመግባባቶች ሊሆኑ ይችላሉ። ልጆችም አለማወቅ ሊሆን ይችላል፣ ጠግባ ሊሆን ይችላል፣ ፊጭ ሆኖባቸው ሊሆን ይችላል። ገብቷቸዋል። አሁን ሰው ገንዘብ ስለሚረዳቸው ገንዘብ ስለሚያሰባስብላቸው እንደ ድንገት እናቴ
ከኛ በልጣ ልትገኝ ትችላለች፣ ነገ ታጠቃናለች የሚለውን ነገር አይምሮላችሁ ላይ ተቀምጦ ነው። ወረበል ከአባን የሰው ልጅን አካሄድ ስለማቆ ነው። ግን እናታችሁ ተርባ ነው፣ ተቸግራ ነው፣ እራሷን ለምን ታጠፋለች ብለን ነው። የኢትዮጵያ ሕዝብ ደግሞ በቢሊዮን የሰጣቸው ነገር የለም። 5,000 ብር 10,000 ብር ከእናቷ ላይ ቀንሰው ከሚበሉት ላይ ቀንሶ ነው እናትየውን እየተረዳች ያለችው የአንቺ እናት። ገብቶሻል እህቴ? ሂዊ ጎረቤት ነች። ወረበል ያስታውቃል የሰው ልጅ ጎረቤት መሆኑ እንደዚሁ። ይመሰክራል። ቆይ ሂዊን ካላመንሻት አንቺ የሂዊ ልጅን አታውቂውም? ልጁ አለ። እኔ በየደቂቃው ሲመላለስ የማየው ወጣት ልጅ አላውቀውም። ምን ያላውቀውም? እህቷ እኮ ፎቶ ተነሳች ማለት እኔ አይደለሁም እህቴ አለች። እህቷ ራሱ መኖር እኮ ጎረቤት መሆናቸው ምስክር ነው። እህቴ ነች። አንዴ እኔ እመጣላታለሁ። አንዴ አውራሪስዬ፣ አንዴ ቆይ፣ አንዴ ሀቢብቲ ቁጭ በይ አንዴ ደቂቃ። ይኸውልሽ የኔ ቆንጆ የፈለገ ነገር ቢሆን እናትሽ ነች አይደለችም? ሲጀመር እኮ መጀመሪያውን ብያቸዋለሁ እኮ እናትና ልጅ ተቆራርጦ አይቀርም። እናንተ ግን የማቀራረብ ከዚህ በላይ ሶፊ ቤት የምትናገሪውን እየሰማን እኮ ነው እኮ። ልድገምላት ታዲያ? እኔ ማንን እፈራለሁ? ልድገም። ህይወት እኛ አጠገባችን ግቢ አይደለችም ነው ያልኩትኝ። ይህ ልጅ እንኳን ህፃን ልጅ ነው። ህፃን ልጅ አይዋሽም። እንግዲህ አይዋሽም። ዝም እንላለን። ጠይቀው ወረበ ላይ አይዋሽም፣ ይመልሳል። እሺ አንዴ ዝም በሉ፣ ማንም ሰው እንዳያወራ። እነሱ ሚዩት አድርግና ወደ ቀኝ ወደ ግራ ሳይ የማዛ ልጆች ዘርዝሮ እኔ ምን አይነት እንደሆንኩኝ ይንገረኝ። ልጅ ነው ላያቅሽ ይችላል። አንቺ በ12 ዓመትሽ ተሰደሽ ልጅ ነው የምትሉት፣ ጎረቤት ነው የምንጠይቀው። ህፃን ልጅ አናስጨንቅም። ጫማ ነው ያደረኩት፣ ቆዳ ጫማ ነው ያደረኩት። ጥያቄ አትጠይቂ። በጣም ለቤሱን እያጣደፈች ነበር እንዴ? ይናገሩ ኦስማን ይጠይቅ። እሺ ሚዩት አድርጉ። ወረበል ይመሰክራል። ወረበል እኔ ውሸት ያለበት ሰው ላይ ያሉ እንደዚህ ሀቢቢ ባወራ ቁጥር ልጆች እየነገሩት ነው። ይንገረን ኡስማን ሲባል ይንገረኝ። ኦስማን ያናግረው። እሺ ሌሎቻችሁ ዝም በሉ። ታብታብ ሼር አድርጉ። የቲክታክ ምልክት ስትሰጡ እየለቀቀ ነው። ለአላ ብላችሁ የቲክታክ ምልክት ሁላችሁም የቲክታክ ምልክት፣ ሌላ ነገር ፈልገን አይደለም እንዳይዘጋብን። ኡስማን እየተከሰሰን አይከሳለን እኛ እከሳለሁኝ። ማዘር እየዝም በሉ። እሱ ማዘር ለምን ዝም አይሉ? ማዘር ዝም በሉ ወይ? እሺ እኔ የምለምንህን አንድ ነገር ልለመን፣ ስለ እናትነቴ አንድ ነገር ልለምን ልጄ። እሺ ቀጥሉ። እቺ ኪዩ አለች አይደለ? ኪዩን ላክልኝ፣ እኔ ራይድ ከፍላለሁ። ትምጣና ኪዩ የኔን ቤት የማዛን ቤት እና ጎረቤት አይደለችም ብላ የጻፈችውን ልጅ ቤት እሷን ወረዳ ሁሉ ስሟን ሰጥቼላታለሁ። ይገርምሃል። በቃ ሚታ ኪዩን እኛ እንልካታለን። ላሳያትና ኪዩ ትናገር። አንድ ሁለተኛ ነገር ደግሞ ማለት ነው ዛሬም ነገም ከነገ ወዲያም እኛ እናትና ልጅ ነን። አዎ እናትና ልጆች ናችሁ። ግን እናታችሁ እንዳትሞት ነው ዋጋ የከፈልኩት። ነገ ልጆቿ ሰው ፊት እንዳትቆሙ ነው ዋጋ የከፈልኩት። እኔ ታምሜ ኡስማን ታምሜ 1 ወሬ ነው ታምናለህ? ታይፎይድ ይዞኝ በጭንቀት ድጋሚ ተመልሶብኝ ትላንትም ሆስፒታል ነበርኩ ማታ ማለት ነው። አረ ወረበል አንቺ ምን አለ ተጨነቅሽ? እያየሁሽ ነው እኔ ወረበል ምን ብያለሁ ለአንተ ኡስማን? ለአንተ ምን ብያለሁ? ቤት ንግዛላት ስትሉ አዎ ኡስማን ማረፊያ ይበልጣል፣ ይህም ቤት ግዙላትና ልጆቿን ይዛ ከዛ ሰፈር ትሽሽ አላልኩህ? ትክክል። ስለዚህ ልጆች ለእናታቸው ጠላትነት ነው የሚያስቡት። እኔ ግን ለእነሱ መሰብሰብ ነበር እያቀድኩ ያለሁት። ገብቶሃል? ምን ብላለች? ጋይሶች አንዴ ቆይ፣ አራት አልቅሽላቸው ለእነዚህ የሚገርማችሁ የሃይማኖት አባት እንኳን ላምጣ ብላ ሃይማኖት አባት ያመጣሁት አውራሪስ እኔ ልመስክርላችሁ። ሂዊ ወረበል ካባ የሃይማኖት አባቶች እንዲሰበሰቡ የተለያየ ጎረቤት እንኳን ሽማግሌ ለረጅም ሰዓት መስዋዕትነት አድርገን እዚህ ጋር ቁጭ ያለው እናታችን ስለሆኑ ነው። ብዙ ሰዎችን ሰብስባ ከቤቷ ከረጅም ደቂቃ በኋላ አሁን ወደ ገደሎ ስንገባ እናትዬ ከእናታችሁ የምትፈልጉት ነገር ምንድን ነው? እናውቃለን። ስለተረዳች ሰፖርት ስላደረግናት ስለተደገፉ ዛሬ እናታችን ቢያንስ ከኛ 1-2 እርምጃ ከተራመደች ወይ ታጠፋናለች ወይ የሆን ነገር ታደርገናለች ብላችሁ አስባችሁ ነው። ወላሂ ቢላሂ ነው ብላችሁ። አሁንም እናትዬ ከእናትሽ የምትፈልጊው ነገር አለ? አንድ ጥያቄ ማለት ልጅ ከእናቷ ምን ትፈልጋለች ማለት እንዴት ነው ጥያቄ? ካንተ ራሱ ልጅ ከእናቷ የምትፈልገው ፍቅር፣ ሰላም፣ ናፍቆት ነው የምትፈልገው። ፍቅሩን ከሆነ ሚዲያ ላይ ነው የምትመጪው። ለምን ቀጥታ ስልክ አልደወልሽላትም? እናትሽ ሆነ ለምን ቀጥታ ስልክ አልደወልሽላትም? እናንተ እኮ ለምትመጪው ነው ለማሳጣት ነው የምትመጪው። ለምን ስልክ አልደወልሽላትም? ቀጥታ እማዬ ደውዬላታለሁ። ትግባና ስልኳ ላይ ታሳየ። ከትላንት ወዲያ ማውርተናል፣ አብረን ነበርን። ማማ እዚህ ናህል ልክ ተይ ማማ፣ ሁሉ ነገር ያልፋል። እኛና አንቺ ነን የምንቀረው። እረፊ ማማ።
ማዘር የሚሉት ነው። በተራ በተራ እናስወራቸውና አንዴ ክላስ አልመጣሽም ወይ? ምን አልሽ ማማ? ክላስ አልመጣሽም? እኔ ማድረባት እና አልኩኝ እኮ አብረን ነበርን። ለምን በዚህ ሰበን አዳምጪ ልንገርሽ አይደለም እኔ ላምበልሽ ለትዳርሽ ይጨነቃለሁ ብዬሻለሁ። ሚዲያ ላይ ወጥቶ ልፈር እስካዋር አዳምጪ በዋር ሳይሆን የመጣሽው አንዴ ቆይ አዳምጫት። እናትሽ ነች እናት ይናገሩ እስቲ ትንሽ ደቂቃ ሀቢብቲ ቆይ ተረጋጊ እስቲ። ተሳደቢ አይ ስድቧን ትጨርስ ማዘርዬ እርሶ ቀጥሉ የጠየቀችሽን ጥያቄ ቀጥሉ። መታለች ቤት ያለው ነገር የመጣሽው ሚዲያ ላይ ሲወጣ ድጋፍ እየተደረገ ነው ሲባል የግሩፕ ኔትወርክሽን ዘረጋሽና መጣሽ። ማማ ከሰሚያለሽ አፉ በይኝሽ አለቀ። ታውራና ትቀጥያለሽ። አፉ ማለት ነው ታውራለሽ። አንቺ ሌላ ነገር ነው እያወራሽ ያለሽ። እወጣልሻለሁ ማለት ነው። እኔ ካስቀየምኩሽ በልጆች አገኛለሁ። ሁላችንም እናገኘዋለን። ቻው። አየር ጤና የምትኖሩ ሰዎች አንዳንድ ቁጥር ጻፉልን ጋይሶች። እቺ ልጅ አየር ጤና የምትኖሩ ሰዎች አንዳንድ ቁጥር ጻፉልን። በአላህ ወረበል ከአባ እቺ ልጅ ማለት ነው እናቷን ሊገሏት ነው ጋይሶች፣ ሊገሏ። አየር ጤና የምትኖሩ አንዳንድ ቁጥር ጻፉልን ጋይስ። እኔም ሜዳ ላይ ለመጣል እናቷን ብትፈልግ ኖሮ ወግና ማዕረጉ ቢሆን በአካል ሳይሆን በስልክ ሲሆን በሽማግሌ ሳይሆን በሼክ ሄዳ አላረገችም። ከሰላምታ ውስጥ አትገባም ነበር። ገብቷላት። አሁን እሳቸው እርዳታ ለምን ተጀመረላቸው ነው ይሄ ሁሉ እንዳሸን የፈሉት። ድሮ የት ነበሩ ተናግሯል። መናገር እርዳታ ሲጀመር ኬት ፈሉ ከያቅጣጫው በየትግ ቀድሞ ነገር ጥሩ ኢንቴንሽን ቢኖራል እናትየው መረዳት የለባትም። የሰበሰብኩትን ገንዘብ አልሰጥም ብላ ያዘች። ሶፊያ ቤት ነው ቀድማ መግባት ያለባት ወይስ አንተ ቤት? ከመጀመሪያ ጀምሮ ማማይረድ ውስጥ ነበረው። እዛ አብላልታ አብካክታ ጨርሳ ሂጂ ግቢና እንትን በይ ተብላ ተልካ ደግሞ እዚህ መጣች። አየህ፣ ትክክለኛ ልጆች ብትሆኑ ኖሮ እማዬ ብለሽ በአካል ትሄጂ ነበር። አልሞቱ አልጠፉ። ሩቅ ሀገር አይደለም ያለሽው፣ እዛ አዲስ አበባ ነሽ። ሳይሆን ስልክ ሳይሆን ቤተሰብ ይኖራል፣ ሳይሆን ሽማግሌ ይኖራል። ይሄን ሁሉ አልፈሽ እሳቸው አረ መሞቴ ነው እርዱኝ ብለው አደባባይ ሲወጡ የኢትዮጵያ ሕዝብ ያለውን የሌለውን እንትን ሲረዳ ያህል ለማግማማት ተሰብስባችሁ መጣችሁ። ይሄን እንቁላል እናገማለን። ምን እንዳለች ልንገርክ ኡስማን ቀጥሉ። ማዘርያ ሪከርድ አለ እጄ ላይ ስልክ ሪከርድ አለችሽን እባክሽ ስላም ማለት ነው። እኔ ከአቅሜ በላይ ናቸው ነይ እኔ ጋ እሱ አይደለም ስንት ነገር ስትላቸው የነበረውን ነገር አሁን ስልኬ ላይ አለ። ስልኬት አለ ያሰሙን ምን አለ እንደሚበደሉ እናት ምን አለ እንደሚበደሉ ሁላችሁ ወላሂ ስልኬት አለ እዚህ ጋር ያላችሁ ሰዎች እናትና ልጅ ለማስታረቅ ነው አሁን እኛ እየጣርን ያለ ነው። ልጅየው ግን ሳላ ልጅየው አለች ሳላ ኡስማን ልጅየው አለች ሳላ አያሰሙ በቃ ይቅርባቸው። ባያሰሙ ምንም ቻይ ብዙ ነገር አለ። እነሱን የምትለው ነገር አለ። በስልክ ደውላ ቆይ ዛሬ እህቷ ነገር ስለምትመጣ ለልጆ ሳላ ሚት አታርጋችሁት። እንዴት መሰለህ አስፈላጊ ሆነ ችግር አለ። ማዘርዬ ቆይ ይቅር ማዘርዬ ቆይ አንዴ ትንሽ እስቲ ልጅቷ ሰብር ካገኘች ማዘርዬ ቆይ ያውሩ። ሪከርዱን ተዋቸው ያውሩ። ግን እሳቸው ሳላ ሚት አታርጋቸው። ልጅየውን ሳላ ተዋቸው በቃ ያውሩ። እሳቸው አታውሩ ሚስጥር ደብቁ በተባሉ ቁጥር እሳቸው እየተጎዱ ነው። እግዚአብሔርን በየቦታው ልጆቹ እየሄዱ እያወራሉ። ማዘርዬ በቃ ያውሩ። ለዛ ነው ሳላ እኮ እየተጎዱ ነው። መሄጃ አታለች ሴትዮዋ። ወረብል ካባ ካልሆነ እኛ ቤት ተከራይተን ራቅ ያለ ቦታ እንዳርጋቸው አመለካከት ነበረ። አሁን ባትረዳቸው ኖሮ ገባ ሰው ማዘር ላይ በጣም ተናድጄ ነበር። ጎረቤት ላይ በጣም ተናድጄ ነበር። መታ ሰላም ብላ ምናምን ቅርጽ እየሰራች ነበር። መልክ ሰራች ልጅቷ። እኔም ሰምቻለሁ። ሳላ ሶፊያ ራሱ ቤቷን ከፍታ ህዝቦ ይዝጋ ያለ 17,000 ሰው ደስ እያለ ልክ ሹልክ ብላ እዚህ ገብታ እዚህም ያለውን እንቁላል ለማግማማት ነው የመጣችው።
በጣም ተንኮለኞች ናቸው። ግን አየር ጤና ያለ የህግ አካል ወይ ከጎናችን የሚቆም አየር ጤና ያለ አየር ጤና ያለ የህግ አካል ወይ ከጎናችን የሚቆም ሰው አንድ ቁጥር ጻፉልን። አየር ጤና ያለ ሰው እባካችሁ። ስሙኝ ወደ ስፒከሩ አድርጉት ማዘር። አሁን ይሰማል? ሰማም ማዘር፣ የራቀ ድምፅ ነው አይሰማም። አይ ያስተካክሉትና ይሰማል በደንብ እንደዚህ። አሁን ይሰማል። ህይወትዬ ለህይወት የለች። ድምፁን አስተካክሉ ቶሎ በይ። ወሳኝ ቦታ ሆኗል። ወላሂ የተበደሉ ሰዎች ናቸው። ያውለ ኡስማንዬ ምን አልኳት መሰለ ራሱ ማለት ነው አንቺ ጸብ ላይ መሆናቸውን ልጆቹ አታውቂም ወይ አልኳት። እኛ ቤት ጸብ የለም አለች። እንደ እኔ ጋር ቁጭ ብላ መዓዛ ለአንቺ ደውላልሽ እንደውም መዓዛ ስልኳን ስጭኝ የለንም ብያታለሁ እኔ ማለት ነው። እኔ እስኪ ልንገራትና እስኪ አንድ ላይ ሆነን እናናግራቸው ብዬ እኔ ጠይቂያታለሁ መዓዛን ማለት ነው። ግን እሷ ስደውልላት እኔ ቁጭ ብዬ አጠገቤ ማለት ነው እሷ ስደውልላት እኔ ምንም ማድረግ አልችልም በቃ ማማ ከአቅሜ በላይ ነው ካልሆነ እኔ ጋ ነይ ስትላት ሰምቻለሁ በራሴ ማለት ነው። እንዴ አንቺ ለምን አላስታረቅሽም? እሷ ለምን አላስታረቀችም? ፊልመኛ ናቸው። እኔ እዛ ቤት እንደሚያወሩ እያየሁ ነው። ለምን ተረዳሽው? ናትየው እዛ ለዚህ መጣ ስታወራ እኔ በቃ የሆነ እንትን ያላት ምናምን መስሎኝ ነበር፣ ግን ባለጌዎች ናቸው። የዛን ቀን ሁሉ ኡስማን እያች ትንሿ መታ አንተ ጋር ያወራችሁ ነች። አሁን ፎቶዋን ያሳየው አላቃትም ያለች ማለት ነው። ፎቶዋን ያሳየው እሷ አለች። በጣም አሰሚ እናቷን እንደምታዋርድሽ ትዋረድ። ድምጿን አሰሚ ከልኩ ስማልኝ ያለች አንድ ህይወትዬ ልጆቹን ትንሽ እዛ ጋር ህጻናቶች ልጆች እየበጠበጡ ነው። ትንሽ ለኛ ሁላችሁም ሼር ኮፒሊንግ አድርጉ ጋይሶች፣ አዳምጡ። እናታችን በምን ያህል እንደሚበደሉ እንዴት እንደምናደርጋቸው ህዝብ ነው የሚፈርደው። ከዚህ በፊት ይረዳሉ የተባሉ እናት እነሱ ከእናትየውን ትሪ ወርውረው አንቺ ቅሌታም አንቺ ትብለው ከፍ ዝቅ አድርገው ያዋርዷትን እናት ከወደቀችበት አድኑኝ ብላ የኢትዮጵያ ህዝብ ላይ አደባባይ ስትወጣ ሰው ቢረዳት ያንንም ለማበላሸት ያው እየተንጋጉ መጡ። ሙሉ ምክሯን አስገባት። ሙሉ ጊፍት የምትሰጠው ሙሉዬ መግባት ከፈለግሽ አንድ ቁጥር ጻፊ። አዳምጡ ሁላችን። ማዘርዬ ከፍተውታል? አዎ ከፍቼዋለሁ። ላስጀምረው? አዎ አስጀምሪው። ቆይ ይሰማል? ቆይ ይቀጥላል። ቆይ ሀቢባ ጋር ግቢ እያለቻት ነበር። እና የሚገርም ነው አመጣጣቸው። መጀመሪያ የሚቀጥለው ቆይ አንዴ እናትየውን ትንሽ እናዳም፣ ስሜታቸውን እንጠብቃቸው። እናትየው በዚህ ያህል እየተበደሉ ያሉት አውራሪሽ ትንሽ ደቂቃ ቆይ የማዘርን ነገር እንትን እንበልና እሳቸው ከጨረሱ በኋላ ህዝቦች ነን ምን ማድረግ እንዳለብን አዳምጡ።
ሰማክ ኡስማን? ያ ሰምተናል። ማዘር ልጄ ሄዳለሁ ትላለች፣ ቤት ግቢ ትለኛለች፣ መልሳ ልጆቹ ቤት ናቸው ትለኛለች፣ እያምታታች ከኔ ጋር የምታወራውን ነው የምነግርህ። ቁልፍ እንኳን ይኸውልህ ቆልፋው ይኸውልህ ቤት አለመሆኔን ማለት ነው። ልብስ ለመቀየር ነው አየር ጤና የደወልኩት ታውቃለህ። ሱብሃንአላህ ማዘር አየር ጤና ደውዬ ሳወራት ነው የሰማኸው። ግን ምን አለች? ሻንጣቸውን ይዞ እየወጡ ነው እኔ ጋር ናቸው አለች ስላት እኔ ወስጃቸዋለሁ ካለችኝ በኋላ ቤት እኮ ነው ያደሩት ትለኛለች። ይኸውልህ እንዲህ ነው ግራ የምታጋባኝ አያት። አዎ እሺ አሁን ስለቶች አራቸውን ይቅር ለማዘር ከለላ የሚደረግበት ነገር ልጅቷ አለች እንዴ ሳላ አንድ የመጨረሻ እድል መስጣትና ሳላ ልጅቷን ምን እንደምትፈልግ ከእናትየው ከዛ በኋላ እናትየውን ወደ መዋጫችን ገብተን የደረሰውን ገንዘብ ሰዎች እንዲያስገቡ አሁንም ድጋሚ እየተረዱ የተለየ ሌላ ቤት እንዲከራይላቸው ስፖንሰር የሚያደርጋቸውን ሰዎች አሁን እናስገባለን። ሳላ ልጅቷ ካለች የመጨረሻ ነገር አስገባለን። ሳላ ይቅርታ ሶሪ ሳላዬ ሳላ ሞዴሬተር እስቲ ልጅቷን ፈልግና ኮመንታተር ላይ ያስገባለን። አይ የሚሉ ከሆነ ኮመንታተሮች ምን ማድረግ አለብን? እስቲ ሁላችሁም አንድ የሀሳባችን በኮመንት ላይ ያስቀምጡልንና እናታችንን ወደ ተለያየ ቦታ ወይም እንደጀመርነው እርዳታውን ጀምረን በቃ እናትየውን ወደ ሌላ ቦታ ተከራይቶ እንዲኖሩ ማድረግ ነው። ዋናው ማበላሸት ነው ከ30 አቅጣጫ። ያቺ ሶፊያ ደግሞ ጣሊያን ሀገር 30 ዓመት የኖረችው ሶፊያ ድሬዳዋ ልጇ፣ እሷም የሰበሰበችውን ብር በህግ አግባብ እንጠይቃታለን። ማንቁርቷን ይዘን ታመጧለች ገንዘቡ ሶፊያ 100,000 ብር አለ አንቺ ጋር 50,000 ብር ረሂማ የምትባል ልጅ የሰጠችሽ፣ የአንቺ ደግሞ የሆነ ብር ሰጠሻል። እሱን ገንዘብ ታመጫለሽ። አሁን ወደ ገደለው ስንገባ ኮመንት ላይ ያላችሁ ሰዎች እናት ያለው በእናት አይቸግርም። እነዚህ እናትን የተወሰነ ገንዘብ አለ የሰበሰብ ነው እዛ ገንዘብ ላይ ጨምረንላቸው አንዴ በጣም ነው የሚንጫጫው እናንተ ጋር። ሂዊ ትንሽ ደቂቃ እባክሽ ተባበሪን እስቲ ሂዊዬ። በጣም ይጫዋል የእነሱን አካውንት ሜት አድርግ። አንድ እዚህ ጋር ሁለት መስተካከል ያለበት ኦስማን፣ አንደኛ ማዘር ከአንተ ቤት ውጭ ሌላ ቦታ መሄድ የለባቸውም ኮንፊውዝ እያደረጓቸው ስለሆነ። ሁለተኛ ስብሰባው እሳቸው ቤታቸው ሁኔታ እስኪስተካከል መቆም የለበትም። ሶስተኛ እነ ሶፊ ድሬ በእሳቸው ስም የሰበሰቡትን ገንዘብ በእሳቸው ስም የተሰበሰበ እስከሆነ ድረስ ጣሊያን ሀገር ድረስ መተን በህግ አግባብ ከምናስተፋሽ የእሳቸውን ገንዘብ ብትመልሽ ይሻልሻል ሶፊያ ድሬ። ሁለተኛ ነገር ደግሞ ልጆቿ አየር ጤና የምትገኘው ልጇ ወላሂ ቢላሂ ነው የምነግርሽ እዚህ ጋር ያለ 1700 ሰው አየር ጤና ያለ ግማሹ ፐርሰንት ነው። በህግም አይደለም መጥተው ጎረሯ አንጠልጥለው የፈለጉትን ነገር ሊያደርጉ ይችላሉ። አዲስ አበባም የምትኖሩት በተለይ 31 ጎላ አውቶቢስ ተራ ነኝ ጅኒ ነኝ የምኖረው እያንዳንዱ ከተማ ላይ ሰው አለን። እኛ በአንድ ስልክ የፈለግነው ማድረግ እንችላለን። ግን እናት ናቸው ይታረቃሉ፣ እግር ለእግር ይጣላሉ፣ ብዙ ነገሮች ይፈጠራል። እንደ ሙስሊም ልናስታርቅ ሞክረናል። እናንተ ግን በሁለት እግራቸው የቆሙ ዝንጀሮ መቀመጫዬን ብላለች። ቤት መቀመጫ እንኳን ይኑራቸው ባልን እናንተ እናታችሁ መበደላችሁ አንሶ ሌላ ሰው ደግሞ እንዳያግዛቸው እየመጣችሁ ማከላከል ማደናቀፍ ምን ይሉታል ይሄ እንዴ? በነገር ላይ ኡስማን ቅድም እዛ ቤት ራሱ እየተባለ የነበረው እየተጠቀሙባቸው ነው። ማን ነው የሚጠቀምባቸው? ሴትዮ አካውንታቸውን ጽፈው ነው እዚህ ጋር የመጡት። አካውንትና በራሳቸው አካውንት ብቻ ናቸው። የእነዚህ ህዝብ ወሬ አትስማ ማዘርዬ። አሁን ለማዘር የአንዳንድ ወር ወይ የሁለት ወር የቤት ኪራይ ከፍላለሁ የሚል ሰው ካለ አንዳንድ ቁጥር ጻፉልን። ከስር ቻሌንጅ እንጀምር። አካውንታቸውን ልቀቀው፣ ከስር አካውንታቸውን ልቀቀው። አካውንታቸው እራሳቸው ይናገራሉ በአፍ ሳላ። እንደዚህ አይነት ነገር ለእኔ ትንሽ ተውልኝ። ቆይ አንዴ እናታቸውን የሁለት ወር ወይ በየአንዳንድ ወር ቤት ኪራይ ከፍላለሁ የሚል ካለ አንድ ቁጥር የሚጽፍ ሞዴሬተር ታስገባልኛለህ ሳላዬ። እሺ የአንድ ወር የቤት ኪራይ ከዛ እያለን እንሰበስባለን ማለት ነው። ማዘር ደስተኛ ሆነው ይኖራሉ። መጪው ያረፋ በዓል ነው። ያረፋ በዓልን ቂቤ ቀብተው እንደናቱ አሽሞንሙኖ ድርያ ገዝቶላት ነይ እናቴ እያለ ድፎ የሚያስቆርጣት ካለም አንድ ቁጥር ጻፉልን። ማብራሪያ ቀንስ፣ አካውንት ከስር ይጻፍ እባክህ። አንዴ ሳላላ ብለህ ወይም በቤተ ክርስቲያን ስመለስ አብሬያት ቡና ጠጣለሁ፣ ጎረቤቴ ትሆናለች፣ እኛ ጎረቤት ላይ እከራያለሁ የምትሉ አንዳንድ ቁጥር ጻፉልን ጋይስ። አስገባ አንዳንድ ቁጥር የሚጽፉት ሳላ አስገባልኝ። አንዴ ሞዴሬተር አንተ ጋር ነው። አስገባ ሳላ
ሰላም ይሰማል። ማገዝና ማገዝ የምትፈልጉ እኛ ሌላ ዲስኩርና ሀተታ አንፈልግም። ብዙ ነገር ሰማን። አሁን ሳላ እባክህ ሞዴሬተር አንተ ጋር ሳብልኝ አንዳንድ ቁጥር የሚጽፉትን ለእኔ ስጠኝ ኡስማን እኔ ያስገባላለሁ። ሳላ ለምንድን ነው ግን አድም ችግር ያለበት ቁርአን ስም የቤት ክራይ የአንዳንድ ወር እከፍላለሁ የምትሉ ወይም የሁለት የላካቸው አንድ ቁጥር መጽሐፍ ብቻ ሳይሆን ሪኩዌስት መላክ። ሌሎች ታች መጥፎ ቃላት የምትጽፉ ሞዴሬተር እኔ ድራሻችሁን ቢያጠፋችሁ ሁሉ ደስ ይለኛል። ሳላ አስገባ ስለው እንዴት ዝም እንዳለኝ አላውቅም። ሰላም አሌይኩም እህቴ ጤና ይስጥልኝ። ዋሌይኩም ሰላም ሀቢብቲ ኬት ነው? ሰላሙ አሌይኩም ኡስማን ባለፈው እኔ አስገብቻለሁ። ቆይ ሪሲዱን ልክልሃለሁኝ። ባለፈው አለች ነኝ አንተ ወላሂ 10 ጊዜ እያልክ እናትና ልጅ እና እኔ ማለት የምፈልገው እኔ ማለት የምፈልገው አንድ ነገር አለ። እድል ከሰጠኸኝ ወሬ ማብዛት ስለማልፈልግ ነው። አንድ ነገር ይኸውልሽ ማማ፣ እኔ አሁን እዚህ ጋር የምመክርሽ ነገር ልጆችሽ አንቺ ላይ ያቴሩ እንዳለ ካወቅሽ ራቃቸው። እኔ አንድ ምልሽ ለህይወትሽ አይደል እዚህ ጋር እነዚህን ነው ኡስማንም ከማንም ጋር እዚህ ጋር የምጣሉት ለአንቺ ብለው ነው። አይተሻል። ለልጅቱ ደግሞ ማለት የምፈልገው ነገር ብኖር እናትሽ ያኔ በልጅነትሽ ጥላሽ ብትሄድ ኖሮ ያኔ እንዲህ ባላረግሻል ነበር። ግን ዛሬ በደከመችበት አንቺን ባማጠችበት ወገቧ አንቺን በተሸከመችበት ጀርባዋ ሮጣ እንደማታመልጥሽ ስለምታውቂ ተናግራ እንደምታሸንፍሽም ስለምታውቂ በደከመችበት ሰዓት እንድልትበቀያት እንደምትሯሯጪ ቀን አለ ጠብቂ። እኔ እናቴ ያለ አባት ስላሳደገችኝ የእናቴን ትርጉም አውቃለሁ። ቀን አለ ለቀንሽ ጠብቂ ነው ምልሽ። እኔ ከዚህ የበለጠ ምንም ልልሽ አልፈልግም። ጀዛኩም ላይ በጣም ነው የምናመሰግነው። ለማዘር ስልኮትን ተናገሩ፣ በደረሰኝ በእርሶ እንዲላክሎት ማዘር ቁጥሮትን ተናገሩ። እሳቸው ራሳቸው ይናገሩ። ጋይስ ሌሎቻችሁ ዝም በሉ እሺ። ሚዩት ነት ማዘርዬ። ሌሎቻችን በጣም እናግዛለን የምትሉ አንዳንድ ቁጥር ጻፉልን እባካችሁ። ሌላም የሁለት ሶስት ወር ያለ ቁጥሮትን አካውንትና ሞባይል ቁጥሮትን ተናገሩ። አካውንቶት ማዘርዬ 1000 አቤት ቀጥሉ 1021 ቀጥሉ 06 ድጋሚ 06 789 ስም ማን በል? መዓዛ ደጉ። እባካችሁ መላ የኢትዮጵያ ወጣቶች ወይም እናት ፍቅር ያላችሁ ሰዎች 1 ብር 2 ብር 1000 ብር የፈለጋችሁን በቁጥር አጻፉ። ይዘጋብኛል ጋይሶች፣ በቁጥር አታብዙት። በፊደል አድርጋችሁ ጻፉልኝ እንዳይዘጋብኝ። እኔም ቤት እባካችሁ በቁጥር አጻፉልኝ። ተደጋጋሚ በቁጥር ሲሆን ይዘጋል። ማዛ ተናግራለች ስልኳን። እሺ እናመሰግናለን እህቴ። ሰላም አሌይኩም። አላህ በወጣ የተካሽ እህታችን። ሌሎቻችሁ ሪኩዌስት ላኩ። ሪኮስት ላኩትን ሳላ ያስገባልን። በጣም ብዙ ሰው ሪኮስት እየላከ ነው። ሳላይ የቤተሰቡ ችግር ገብቷቸዋል። የእናትየውም ችግር ገብቷቸዋል። መጀመሪያ መቀመጫዬን ብላለች ዝንጀሮ። መቅኖቢስ ሆነው ከቤት ቤት እየተንከራተቱ ነው ያሉት። አንድና አንድ እኝን ሴትዮ ማሳረፍ የምትችሉ ማገዝ እንፈልጋለን የምትሉ ሪኩዌስት ላኩ። ሌላ አንዴ ቆይ እሺ። ጤና ይስጥልኝ። ሰላም አሌይኩም። ሰላም አሌይኩም። ዋሌይኩም ሰላም። እንዴት ናችሁ? አለን ሀቢብቲ ቀጥይሽ። እኔ ስልኳ እንትን ፈልጋለሁ የእሱ